ናቸው። ከነሱ አልፎ ከካሜራ ጀርባ ያሉት ሁሉ በጣም ብዙ የደከሙ ሰዎች ናቸው። ሰው ለእንደዚህ አይነት ሰው ስጦታ መሰጠት አልነበረበትም ብላችሁ ታስባላችሁ? እስኪ እናንተ ምን ትላላችሁ? ኮሜንት ስር አስቀምጡልኝ። መሰጠት ነበረባቸው የምትሉ መሰጠት ነበረባቸው ብላችሁ ጻፉ። እንግዲህ ምን አገባሽ የምትሉም እንግዲህ ያው እናንተም እንደዛው ሀሳባችሁን ብቻ ጻፉልኝ። የኔ ሀሳብ ይሄ ነው። ከልፋታቸው ከድካማቸው እንትን መሰጠት የነበረባቸው ሰዎች ናቸው። አብዛኛው ትንሽ ነገር እንኳን ሰርቶ የሆነ ነገር እንትን ሲል ብዙ ጊዜ ካያችሁ በቃ ይሰጣችኋል አይደል? እነዚህ ደግሞ እንግዲህ ለሶስት ወር ነው 4 ወር ሙሉ በመሀሌት እና በናቲ ጉዳይ ላይ ሲሰሩ ይህ ሁሉ ጊዜ ጠዋትና ማታ በዛውም በቤተሰባቸው እየመጡ እያስፈራሩ ብዙ ዛቻ ዘላለም ማነው ልዑል እስከ መታገት ዘላለምም ለሱ መድኃኒት እስከ ማዘጋጀት ድረስ ብዙ ጊዜ እየከሸፈባቸው ብዙ ስቃይ ያሳለፉ ሰዎች ናቸው እና ለእንደዚህ አይነት ጀግናዎች ደግሞ መሸለም ነበረባቸው ባይነኝ እኔ። እናንተስ ምን ትላላችሁ? የእናንተን አስተያየት ጻፉልኝ። የኔ አስተያየት ይሄ ነው። ከደከሙት ከለፉት ስራቸው አንጻር እንግዲህ አብዛኞቻችሁ ለነሱ ምን ያክል ክብር እንዳላችሁ ሲጠፉ 2 ቀን 3 ቀን ቪዲዮ ካለቀቁ ምን ያክል እንደምትጨነቁ የብዙዎቻችሁ ጥያቄ ብዙዎቻችሁ የምታስቡ ምን ያክል ለነሱ ክብር እንዳላችሁ ማየት ይቻላል ማለት ነው። ሲጠፉ የምታደርጉት ነገር በጣም ልክ ከአጠገባችሁ የሆነ ከየቤተሰብ እንትን አንድ ሰው የጎደለባችሁ ይመስል በጣም ነው እንትን የምታስቡት እና ልክ በዚህ ጉዳይ ላይ ደግሞ ሰርተው ለፍተው ደግሞ የሆነ ነገር ሰፕራይዝ ሲደረጉ ለስራቸው ማነቃቂያ እነሱ እንዲሰሩ ያደርጋቸዋል እንጂ ይሄ ስጦታ ወይ ህይወታቸውን ሊቀይርላቸው ምናምን አይደለም። ግን የስጦታ ነግሬያቸዋለሁ። አምሶን ትንሽ ጉፋን ይዞኛል። እሺ እና ትንሽዬም ነገር ብትሆን ስጦታ ነው። ምንም እንትን የለውም። ቢሰጣቸው ደስ ይለኛል ባይ ነኝ። አብዛኛው እንደኔ ከሆናችሁ አብዛኞቻችሁ ስትጠብቁ ነበራ ነገ ዛሬ ይሰጣችኋል እያላችሁ ያው እንግዲህ አንድ ቀን ይሰጣችኋል ብለን ተስፋ እናደርጋለን። አሁን ማህሌት እና ናቲ በምን አይነት ሁኔታ እንዳሉ እንግዲህ እስካሁን ድረስ በእነሱ ምንም አይነት እንትን አላመጡም። ያው ሁለቱም ሕክምና ይመስሉኛል ከራሳቸው ጋር በተለይ ማህሌት ሕክምና ስለሚያስፈልጋት ደጋግመው ተናግረዋል። በዛ ምክንያት ይመስለኛል ብቻ ባሉበት ሁሉም ሰላም ይሆኑልን እንላለን። ለልዑልና ለዘላለም እንግዲህ ሰፕራይዝ አድርጉልን እያላችሁ የእውነት ኮሜንቱን አጨናንቁት። ምን ማለት አንድ ባለ አፍት ሰው ካየው ሰፕራይዝ ሊያደርጋቸው ይችላል። ማን ያውቃል? የሰው ልጅ እኮ ተመኙ ምኞት አይከለከልም። እናንተ በተመኛችሁት ልክ ይሰጣችኋል። አበው ዛሬ ባይሆን ነገ ይሆናል፣ ነገ ባይሆን ከነገ ወዲያ ይሆናል። ሰው መመኘት ጥሩ ነው። ማንም ሰው አይከለክልም ማለት ነው። ዋናው ባሉበት ደህና ይሆኑ። አሁንም እነሱ እንግዲህ ማነው መስፍን ሞተ ብለው ስራቸው እንትን አላሉም። አሁንም ለተቸገረ ጎን እንደምታያቸው ነው እየሰሩ ነው ያሉት፣ እየደከሙ ነው ያሉት። ለእንደዚህ አይነት ጀግናዎች ደግሞ መሰጠት ያለባቸው ነገሮች ናቸው፣ መበረታታት ያለባቸው ናቸው። አብዛኞቻችሁ ሰፕራይዝ እንኳን ለማድረግ የሆነ ነገር ስትሉ የሆነ ምንድነው እንትን የሚባል ነገር አለ። እነሱ ደግሞ ከሰሩት ከድካማቸው አንጻር ቢደረጉ በጣም ደስተኛ ነኝ ማለት ነው። እንግዲህ አንድ ቀን ደግሞ እድለኛ ከሆኑ እንግዲህ ይሸለማሉ በሚለው ተስፋ እናደርጋለን። ተስፋ በእግዚአብሔር ነው። የሰው ልጅ ተስፋ ካለው ምንም ነገር የማይሳካ ነገር የለም። እንጠብቃለን በተስፋ ማለት ነው። ብቻ ባሉበት ሰላምና ጤና ይስጣቸው። ክፉን ነገር ያረቅላቸው። በጎናቸው ያለውን ጥላታቸውን የያዝላቸው ነው የምንለው። ከዚህ በላይ ገና ብዙ ታሪክ ይሰራሉ እናያለን። ከሚሰሩት ስራ አሁንም ብዙ ነገር እየሰሩ ነው። ያው እያያችሁ ነው። የተቸገሩ በጣም ብዙ ወንጀል እያጋለጡ ነው ያሉት።
ስራቸው የሚበረታታና ለብዙዎች አርአያ የሚሆኑ ጀግና ወንድሞቻችን ናቸው። ከዚህ በላይ ገና ብዙ ነገር እንጠብቃለን። ዋናው የሰው ልጅ ጤና ነው። ጤና ካለሽ በምንም በምንም ብለሽ ትሰሪያለሽ። ከምንም በላይ ዋናው እንዳልኳችሁ የሰው ልጅ መንቀሳቀስ ከቻለ አንድ ቀን ደግሞ እንግዲህ እድላቸው ብሎ ባለ አንድ ሰው መቶ ሰፕራይዝ ሊያደርጋቸው ይችላል። ማን ያውቃል? እኛ አሁን ስላወራን ወይም እንትን ስላልን አይደለም። አንድ ቀን የሆነ ሰው ሰፕራይዝ ሊያደርጋቸው ይችላል። እንጠብቃለን። በተለይ ለልዑል አልኩኝ። እኔ ልዑልም ዘላለምም እኩል ነው የማያቸው፣ ግን ትንሽ ልዑል ስለተሰጠው ለዘላለም ቢሰጠው ባይ ነኝ። ከዚህ በላይ እንግዲህ በምንም እንደምታዩት ነው። የእናንተም ክብራችሁ ለነሱ ያላችሁ እንትን ተመልካቹ ራሱ በጣም ትለያላችሁ። ለሰው ልጅ ያላችሁ እንትን በቃ እንደዚህ በሶሻል ሚዲያ አውቃችሁት እንኳን ምን ያክል እንደምትጨነቁ እጅግ በጣም የምትገርሙ ናችሁ እናንተ ራሱ። ገና ከዚህ በላይ ጥሩ የሰራ ሰው ከነገራችን ላይ በሰውም በእግዚአብሔርም የሚወደድ ነው እና ለሰሩት ስራም ይመስለኛል እንደዚህ የሰው ፍቅር ይስጣችሁ። የእውነት በጣም ደስ ይላል። ከዚህ በላይ ገና ብዙ ነገር እንጠብቃለን ከልዑልና ከዘላለም እድሜ ይስጣቸው እያላችሁ ክፉ ነገር ያርቅላቸው። ማህሌትና ናቲ ደግሞ እንግዲህ በምን አይነት ሁኔታ እንዳሉ አንድ ቀን ቢያሳዩን ደስ ይለናል። ያው ሕክምና ስለሚያስፈልጋት በተለይ ማህሌት አብዛኞቻችሁ እንዳያችኋት ነው። ሕክምና በደንብ ያስፈልጋታል። እንግዲህ እሷም ሙሉ ጤናዋ ተመልሳ ወደ ራሷ የምናይበት ቀን ያምጣልን። ጀግኖቻችን በምትሄድበት ሁሉ ሰላማችሁ ይብዛ እያንን እንመኝላችኋለን። ክፉ ነገር ያርቅላችሁ። የሰው ልጅ መልካም ነገር አስቡ። እናንተ ብቻ ተመኙ። የእውነት የተመኛችሁት ምንም ነገር ዛሬ ነገ ባይሆን ዛሬ ባይሆን ነገ ይሆናል። ነገ ባይሆን ከነገ ይሆን። ምንም ተስፋ ካለሽ በፍጹም የማይሳካ ነገር የለም፣ ይሳካል ማለት ነው። እንግዲህ ይህንን ቪዲዮ ያየ ሰው አንድ ሰው እንግዲህ ባለሀብት የሆነ ሰው እንግዲህ ውጭ ሀገርም ሊኖር ይችላል። ብቻ እናንተ ቪዲዮ ላይክ እያደረጋችሁ እስኪ ቫይራል እንዲወጣ አድርጉት። ቪዲዮ ላይክ አድርጉ። ምን ማለት ያየ ሰው ሰርፕራይዝ ሊያደርግልን ይችላል። ለልዑል እና ለዘላለም ዛሬ ለነሱ ነው የሰራሁት ቪዲዮ። ለሁለቱም መሰጠት አለባቸው። ኮሜንት ላይ የእውነት አንድ ሰው ጽፋችሁ መሸለም አለባችሁ እያላችሁ 200 ሰው ላይክ ካገኘ የእውነት ለእነዚህ ሰዎች ምን አይነት እንትን እንደሚል እንዳትጠብቁ ማለት ነው። መሸለም አለባቸው እያላችሁ ጀምሩ። ይህንን ያየ ሰው እንግዲህ ሊያረግላቸው ሰርፕራይዝ ሊያደርግላቸው ይችላል። ማን ያውቃል? እኛ እናውራ፣ እነሱ ደግሞ ተመልካች ደግሞ እንግዲህ ሰርፕራይዝ ሊያደርጋቸው ይችላል። እንጠብቃለን። እውነት ለሁለቱም እንጠብቃለን። ብታስደስቷቸው ደስ ይለናል። ጀግና ናቸው፣ ይገባቸዋል። ያለምንም እረፍት እየደከሙ እየለፉ ነው ያሉት። ከዚህ በላይ እንደነዚህ አይነት ጀግና ኢትዮጵያ ውስጥ ሰው በጠፋበት ዘመን እነሱ ደግሞ ለሰው የቆሙ ጀግናዎች ቢበረታቱ እና ቢሸለሙ ይሄ ትንሹ ነገር ነው። ገና ብዙ ነገር ይቀራቸዋል። በጣም ብዙ ታሪክ ይሰራሉ ኢትዮጵያ ውስጥ የእውነት እና ለእንደነዚህ አይነት ጀግናዎች ቢሸለሙ ባይ ነኝ። እናንተስ ምን ትላላችሁ? በእኔ አስተያየት ይሸለሙ ወይስ ያው እኛ ስራን አይደለም። ከነገራችን ላይ እኔ ይሸለሙ ስላልኩኝ የሚሸልማቸው አለ ማለት አይደለም። አይሸለሙ ስላልኩም ማይሸልም የለም ማለት አይደለም። ሰው ካሰበ ነገ ዛሬም ማለት አይጠበቅበትም። ይሰጣል፣ ሰርፕራይዝ ያደርጋችኋል። ሰው ግን የኔን ሀሳብ ነው የነገርኳችሁ። የእናንተስ ሀሳብ ምንድን ነው? በዚህ ሀሳብ ላይ እስኪ ሀሳባችሁን ጻፉልኝ። ለማንኛውም የዛሬው ቪዲዮ ይመስል ነበረ። ከተመቻችሁ ቪዲዮ ላይክ እያደረጋችሁ አበረታቱን። ስትገቡ ላይክ በማድረግ ጀምሩ። ለሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። በጣም ቀዝቀዝ ብላችሁብኛል። የሆኑት ላይክ ለምን እንደማታደርጉ
አላቅም ብቻ ደስ ካላችሁ ላይክ አድርጉ። የእውነት ይደብራል። ላይክ እያደረጋችሁ ጀምሩ። ቪዲዮን ላይክ እያደረጋችሁ እና ይሸለሙ ይሸለሙ የሚል በጣም ብዙ ኮሜንት ማየት እፈልጋለሁ። ልክ እንደኔ እናንተም መቼም የኔ ሀሳብ እናንተም ጋር ሀሳብ ይሆናል ብዬ ተስፋ አደርጋለሁ። ይሸለሙ እያላችሁ ቪዲዮ ኮሜንቱን አጨናንቁት ማለት ነው። ሰላማችሁ ይብዛ። እንወዳችኋለን። ባይ ባይ።